የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት ልደተ ማርያም የደስታ ዕለት ነው። እንግዲህ ይሄ ደስታ ኤክስተርናል አለ፣ ውጫዊ አይደለም። የምንደሰተው መወለዷን ብቻ እያሰብን አይደለም። በነገራችን ላይ ደስታችን የሚመነጨው እሷ ስትወለድ በእሷ በር በኩል የሚመጣውን የዓለም መድኃኒት ኢየሱስ ክርስቶስን በማሰባችን ጭምር። እሷ ሰማይ ናት። እንደሚታወቀው ሰማይ ዛሬ የተወለደችበት ዕለት ነው ማለት ነው። ሰማይ የተወለደችበት ዕለት ሲባል አሁን ይህም ሜታፎሪክ የሆነ ኤክስፕሬሽን ስለሆነ እመቤታችን ሰማይ ብላችሁ አጋነናችሁ ምናምን ሊሉ ይችሉ ይሆናል አንዳንድ ሰዎች። ይህ ግን ግነት አይደለም። እንደውም ምሳሌው በዓሉን ከቤት ውጪ ወጥተን የምናከብርበት ምክንያት እመቤታችን ከቤት ውጪ ስለተወለደች። አሁን አንዳንድ ሰዎች ይህን ባለማወቅ ጥያቄ የሚያነሱ ሰዎች አሉ። ውጪ ወጥተን ንፍሮውን ቀቅለን ቂጣውን ጋግረን አቅማችን በፈቀደ ጸበል ጻድቅ አዘጋጅተን ስንበላ ስንጠጣ የእመቤታችንን የልደት በዓል መታሰቢያ ስናደርግ ከየት አምጥተውት ነው ባዕድ አምልኮ እያመለኩ ነው ብለው የሚናገሩ ሰዎች አሉ። መላእክት በሰብ ድንግል ማርያም የመላእክትም የሰዎችም እመቤት ናት አለ። በእውነት ቅዱስ ገብርኤል ይጠየቅ፣ ቅድስት ድንግል ማርያም ላንተ ምን ናት ብላችሁ ቅዱስ ገብርኤልን ብትጠይቁት እኔን ካለመኖር ወደ መኖር አምጥቶ የፈጠረኝ ፈጣሪዬን በቤተልሔም በህቱም ድንግልና የወለደች የፈጣሪ እናቱ የጌታዬ እናቱ ብሎ መልስ ይሰጣል። ኪሩቤል ሱራፌል ይጠየቁ። ኪሩቤል ሱራፌል ቅድስት ድንግል ማርያም ለእናንተ ምናችሁ ናት ቢባሉ ቅድስት ድንግልማ በእውነት ዙፋኑን በፍርሃትና በረዓድ እየተንቀጠቀጥን የምንሸከመውን ጌታ በጀርባዋ ያዘለች በማህፀኗ የተሸከመች በከናፍሮቿ መች እሳተ መለኮት ጌታን በማህፀኗ ያዘች የአምላካችን የሕይወታችን የንጉሳችን እናት እመቤታችን ብለው መልስ ይሰጣሉ። ይህን እመቤትነቷን ነቢያት መሰከሩ፣ ሐዋርያት መሰከሩ፣ ሊቃውንት ማለት የማይመጥናት ነው ለእመቤታችን። እንደው የተወሰነችውን ነገር ለማስረዳት ነው። ይሄኛው ሰማይ ላይ ፀሐይ ይወጣበታል። ይሄኛው ሰማይ የእግዚአብሔር ዙፋኑ ነው፣ የምናየው ሰማይ ማለት ነው። እመቤታችንም የእግዚአብሔር ዙፋኑ ነው። ስለዚህ እመቤታችን ዳግሚት ሰማይ ትባላለች። ነገር ግን ይሄኛው ዙፋን ክርስቶስን አልወለደው። ይሄኛው ሰማይ ጡት አላጠባው። ይሄኛው ሰማይ በጀርባው አልታዘለው። ይሄኛው ሰማይ ተሸክሞት አልተሰደደም። በዚህ ምክንያት እመቤታችን ዳግሚት ሰማይ ናት ብሎ ብቻ አላበቃም። ያዕቆብ ዘሥሩግ ከሰማይ የምትበልጥ ሰማይ ናት ይላል። የእመቤታችን የልደቷን ዕለት ራሱ የግርማዊነት ልብስ የለበስንበት ዕለት አድርጎ ይናገራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የዚህ ሚዲያ ተከታዮች እንደምን አላችሁ? አሜን፣ እግዚአብሔር ይመስገን። እንግዲህ ከዚህ ቀደም በተከታታይ የተለያዩ ርዕሰ ጉዳዮችን ማቅረባችን ይታወቃል። እናንተም እየተመለከታችሁ ነው። እንግዲህ ይህን የምትመለከቱ በሙሉ ስለምትመለከቱ እናመሰግናለን። ውድ ተመልካቾቻችን በአጠቃላይ ቪዲዮዎቹን እያያችሁ ለሌሎች ሰዎችም እንዲዳረስ ሼር እያደረጋችሁ ማየታችሁን ብቻ ሳይሆን ሰብስክራይብም እያደረጋችሁ እንድታልፉ እጠይቃለሁኝ። እንግዲህ ለዛሬ የምናቀርበው የእመቤታችን የቅድስት ድንግል ማርያምን ልደቷን በተመለከተ ነው። እንግዲህ የእመቤታችን የቅድስት ድንግል ማርያም ልደት በክርስቲያኖች ዘንድ በጣም የከበረ ታላቅ በዓል ነው። በዓለም በተለየ ሁኔታ በነገራችን ላይ የብዙ ቅዱሳን በዓላት ይከበራሉ በብዙ አብያተ ክርስቲያናት። ግን ኤክሴፕሽናል በሆነ ሁኔታ የእመቤታችንና የቅዱስ ዮሐንስ መጥምቀ መለኮት ወይም አጥማቄ ስግው ቃል የምንለው የዮሐንስ መጥምቅ የሁለቱ ግን በተለየ ሁኔታ ልደታቸውም ይከበራል በዓለም ማለት ነው። እርግጥ የሁለቱ በዋናነት ይከበር እንጂ ግብፅ እንደሚታወቀው የእኛን ጻድቅ ወይም ኢትዮጵያዊውን ጻድቁ አባታችን አቡነ ተክለ ሃይማኖትን ልደታቸውን የሚያከብሩ መሆናቸው ይታወቃል። ግን በዓለም በጉልህ የሚከበረው የቅዱሳን አባቶቻችን ወይም የቅዱሳን እናቶቻችን፣ የሰማዕታት፣ የጻድቃን፣ የነቢያት፣ የሐዋርያት በአጠቃላይ ቅድስና ያላቸው አካላት የእረፍታቸው ጊዜ ነው በዓል ተደርጎ የሚከበረው። በተለየ ሁኔታ ግን ከነገረ ድህነት ጋር ቅድም እንዳልኩት ግንኙነት ያለው የቅዱስ ዮሐንስ መጥምቅና የእመቤታችን የቅድስት ድንግል ማርያም ስለሆነ ልደታቸውም በጣም ታላቅ በዓል ተደርጎ ይከበራል። ይህን ከተገነዘብን እንግዲህ ልደታቸው የምናከብርበት በተለይ እመቤታችን የቅድስት ድንግል ማርያም ስለሆነ ዛሬ የምናነሳው የእመቤታችን የልደቷን ዕለት ምዕራባውያን፣ አንዳንድ ምስራቃውያን፣ አንዳንድ አሃት አብያተ ክርስቲያናትም የሚያከብሩት በአብዛኛው መስከረም 8 ቀን ሴፕቴምበር 8 ነው የሚያከብሩት። ለምንድን ነው ሴፕቴምበር 8 የሚያከብሩት የሚለው እስካሁን ድረስ በጣም ብጥር ያለ መረጃ አልተገኘም። ያ ቀን በእርግጥም የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት ነው ወይስ አይደለም የሚለው በተረዳና በተረጋገጠ መንገድ እስካሁን ብዙ ያን ያህል አሳማኝ መረጃዎች የሉም። ግን በእነሱ ትውፊት ልደቷ ይከበራል። የሚከበርበት ዕለት ግን መስከረም 8 ነው። ይህን ሶሪያዎችም ያከብሩታል፣ አንጾኪያዎችም በዚህ ዕለት ነው የሚያከብሩት። የአርመን ቤተክርስቲያንም መስከረም 8 ነው የምታከብረው። ካቶሊኮች ደግሞ የታወቀ ነው፣ እነሱ መስከረም 8 ነው የሚያከብሩት። ግሪክ ኦርቶዶክስም፣ የባዛንታይን ቸርች፣ እነዚህ በአጠቃላይ የእመቤታችን ልደት በማክበር አንድ ናቸው። የሚያከብሩትም መስከረም 8 ነው። በተለየ ሁኔታ ግን
እኛና ግብፃውያን ግንቦት አንድ እናከብራለን። የእመቤታችን ልደት በማክበር ግብፅና እኛ አንድ ትውፊት ነው ያለን። ስለዚህ የእመቤታችን ልደትን እኛም ሶሪያዎችም፣ አርመኖችም፣ አሃታ ቤተክርስቲያናት ከዚያ ውጭ ያሉ ኢስተርኖችም ምዕራባውያንም በዓለም ላይ ያሉ ክርስቲያኖች በሙሉ ያከብሩታል። በጣም ታላቅ በዓል ስለሆነ የምናከብርበት ቀን ግን አሁን ለመግለጽ እንደሞከርኩት የተወሰኑ ልዩነቶች አሉት ማለት ነው። ይህን እናቆየውና ዋናው ጉዳይ ልደቷን ማክበር ስለሆነ ልደቷን በማክበር ጉዳይ ላይ ምንም አይነት ውዝግብ፣ ክርክር የለውም። ታላቅ በዓል ስለሆነ ሁሉም ይቀበለዋል፣ ሁሉም ያከብረዋል። ይህ አንደኛው ጉዳይ ነው። ሁለተኛው ጉዳይ የት ነው የተወለደችው የሚለው ራሱ የተወሰነ ኮስችን አለው፣ ዲቤተብል የሆነ ነገር አለው። በእኛ ቤተክርስቲያን ትውፊት እስካሁን ድረስ የሚተረከው በሊባኖስ ተራራ ላይ እናቷ ሐናና አባቷ ኢያቄም በዘመናቸው እመቤታችን ቅድስት ድንግል ማርያምን ሐና በጸነሰች ጊዜ አይሁድ ተንኮለኛ ስለነበሩ ስደት እንድትቀበል ወይም እንድትሰደድ አድርገዋት ነበር ሐናን። በዚህ ምክንያት ከቤት ተሰዳ ወደ ሊባኖስ ተራራ ሄዳ እዛ ሊባኖስ ተራራ ላይ እናታችን ቅድስት ድንግል ማርያምን መውለዷል መኃልየ ሰሎሞንን ንባብ ይዘው ኢትዮጵያውያን ሊቃውንት ይህን ትውፊት በደንብ አድርገው አጽንተው ይናገራሉ። ከዚህ የተነሳ የእመቤታችን በዓል የልደቷን በዓል እናቷ ተሰዳ በዛ እንዳልኳቸው በሊባኖስ ስለሆነ እመቤታችን የወለደችው እዛ እንግዲህ በስደት በተራራ ላይ የላመ ምግብ ስላልነበረ በእመቤታችን የልደት ጊዜ ሐና ስትመገብ የነበረችው ንፍሮ እንደዚህ ያሉ ነገሮችን ስለነበረ ያንን ለማስታወስ በእኛ አሁን ልደት ሲከበር በእመቤታችን የልደት ዕለት ንፍሮ ይበላል። እንደሚታወቀው እንግዲህ ይሄ ከዛ ትውፊት ጋር የተገናኘ ነው። ግን ከዚህኛው ወጣ ባለመንገድ ካቶሊኮችም ግብፃውያንም በአብዛኛው እመቤታችን የተወለደችው በናዝሬት እንደሆነ ይናገራሉ። ናዝሬትን መሰረት አድርገው የሚያነሱበት ምክንያት ምንድን ነው? የሐናም የኢያቄምም ሀገራቸው ትውልዳቸው እዛው ናዝሬት ስለሆነ እመቤታችንም የተወለደችው በናዝሬት ነው የሚል ትውፊት አለ። ዞሮ አሁንም ቢሆን የእመቤታችን ልደቷን በማክበር አንድ ስለምንሆን ይህን ሂስቶሪካል የሆነውን ጉዳይ እናቆየውና እመቤታችን ልደቷ በሁሉም አብያተ ክርስቲያናት የታወቀ ሊከበር የሚገባው ታላቅ በዓል መሆኑን ሁሉም የሚመሰክሩ መሆኑን ልብ እንድንል ያስፈልጋል። መሰረታዊ ጉዳይ እሱ ስለሆነ ማለት ነው። ግን እመቤታችን ቅድስት ድንግል ማርያም የልደቷን ነገር ስናስብ እንግዲህ በመጽሐፍ ቅዱስ ሊተራል በሆነ ወይም የቃል በቃል ጽሑፍ እመቤታችን በዚህ ቀን ከእንትናና ከእንትና ተወለደች ተብሎ አልተነገረላትም እና ሚስቲካል አድርጓታል። ለምን የልደቷን ነገር እንደዚህ ሰወር ያደረገ ወይም በግልጽ እንዲጻፍ አላደረገውም? ቃል በቃል እመቤት ማርያም ከሐናና ከኢያቄም በዚህ ቀን በዚህ ቦታ ተወለደች ብሎ ለምንድን ነው ያልዘገበው የሚለውን እንተውና መጽሐፍ ቅዱስ ቃል በቃል የእመቤታችን የልደቷን ነገር አለመጻፉ በአንድ በኩል መጽሐፍ ቅዱስ ብቻውን በቂ እንዳልሆነ ትውፊት እንደሚያስፈልግ የሚያመለክት ነው። ኦርቶዶክሳዊ ትውፊት ከሌለ መጽሐፍ ቅዱስን በምላት መረዳት አንችልም። በዚህ ምክንያት ቅዱስ ሄሬኔዎስ አድቨርሰስ ሄረሲስ በሚለው መጽሐፍ ላይ መናፍቃንን ይሄ ስኮፖፌዝ የሚባለው ነገር የላቸውም ይላል። ያን ስኮፖፌዝ በእሱ ትርጓሜ መሰረት ትውፊት ነው። ትውፊት ከሌለ እመቤታችን ከማን ትወለድ ከየት ትምጣ ሰው ትሁን ምን ትሁን ማወቅ አይቻልም ማለት ነው። ስለዚህ በኦርቶዶክሳዊ ትውፊት መሰረት ግን እመቤታችን ቅድስት ድንግል ማርያም ከሐና ከኢያቄም መወለዷ ይዘገባል። ይህን ለመጀመሪያ ጊዜ እንደጻፈ የሚነገርለት ጃቆብ የተባለው የጌታ ወንድም እያልን የምንጠራው ፕሮቶ ኢቫንጌሊዮም ኦፍ ጄምስ በሚለው መጽሐፍ የእመቤታችን የቅድስት ድንግል ማርያም እናቷ ሐና እንደሆነች አባቷ ኢያቄም እንደሆነ ለመጀመሪያ ጊዜ የጻፈው እሱ ነው። የእሱን መጽሐፍ መሰረት አድርገው ደግሞ ታላላቅ ሊቃውንት ለምሳሌ እነ ቅዱስ ኤጲፋኒዎስ እነ ኦሪገን በጣም ብዙዎቹ ስለ እመቤታችን ያስተማሩ ሊቃውንት ያንን መጽሐፍ ምንጭ ወይም ዋቢ አድርገው የእመቤታችን የቅድስት ድንግል ማርያም እናትና አባት ሐናና ኢያቄም እንደሚባሉ ነግረውናል። እንግዲህ ይሄ ትውፊት የጎደለን ነገር እንዴት አድርጎ እንደሚሞላ ቅድም ለማለት እንደሞከርኩት የሚያመለክት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የተወለደችው ከሐናና ከኢያቄም መሆኑን ኦርቶዶክሳዊ ትውፊት እንረዳለን። ኦርቶዶክሳዊ ትውፊት የሌለው ሰው የእመቤታችን የቅድስት ድንግል ማርያምን እናቷን አባቷን እንዴት ባለ መንገድ እንደተወለደች መረዳት አይችልም። እና ትውፊት በጣም ወሳኝ ነገር መሆኑን በዚህ እያስተዋልን እስቲ ትንሽ ነገሩን ጎላ አድርገን ወይም ገባ ብለን ለማየት ሞክር። ሐናና ኢያቄም እመቤታችን የወለዷት መቼ ነው? በትውፊት እንደሚነገረው ቅድም በነገርኳችሁ መጽሐፍም እንደተዘገበው ግብጾችም ሌሎችም ቤተ ክርስቲያናት በእኛም ትውፊት እንደሚዘገበው እመቤታችን ቅድስት ድንግል ማርያም የተወለደችው ሐናም ኢያቄምም የመውለጃ ጊዜያቸው ካለፈ በኋላ ነው። እና የመውለጃ ጊዜያቸው ካለፈ በኋላ መስዋዕት ወደ ቤተ መቅደስ ገብቶ በሚሰዋበት ጊዜ ሰዎች ሁሉ መስዋዕት በሚያቀርቡበት ጊዜ ኢያቄም መስዋዕት ለማቅረብ ሲሄድ ከ12ቱ ነገደ እስራኤል መካከል ኢያቄምን ብቻ መስዋዕት እንዳያቀርብ ያንተ መስዋዕት ተቀባይነት የለውም ተባለ። ለምን ሲል ከሁሉም ከእስራኤል ነገድ መካከል አንተ ብቻ ነው ዘር ያለው ፍሬ ያላገኘው ወይም ሚስት ያልወለደችው ልጅ ሊኖር ያልቻለው አንተ ብቻ ነው። በዚህ ምክንያት ልጅ ስላልወለድ መስዋዕት ልታቀርብ አትችልም ማለት ነው።
ያን ጊዜ ኢያቄም በጣም ተሰምቶት አዝኖ ወጥቶ ወደ ምድረ በዳ እንደሄደና በዛ ምድረ በዳ እያለቀሰ እያዘነ ጸሎት ያደርግ እንደነበረ እባክህ ጌታ ሆይ እርዳኝ፣ ከዚህ መከራ ከዚህ ሐዘን ነፃ አውጣኝ እያለ ያለቅስ ይጸልይ ወደ እግዚአብሔር ይለምን ጸሎቱን ያቀርብ ነበረ። በነገራችን ላይ ልጅ አለመውለድ እንደ መርገም ነው የሚታየው በብሉይ ኪዳን። ኢያቄምና ሐና ባለመውለዳቸው ምክንያት በጣም ብዙ ነቀፋ ደርሶባቸዋል። እናንተ ዘራችሁ የመተረ መውለድ ማትችሉ ማይጸንሽ የተዘጋ እየተባለች ኢያቄምም ሐናም ትነቀፋለች፣ ኢያቄምም ልክ እንደዚሁ ይነቀፋል። ስለዚህ ይህንን ነቀፋቸውን መነሻ አድርገው እግዚአብሔርም ልጅ እንዲሰጣቸው ልጅ የመባረክ እግዚአብሔር ጋር የመሆን ምልክትም ስለነበረ ኢያቄም በጣም አጥብቆ ያለቅስ ይጸልይ ነበረ። ሐና ደግሞ ይሄው ፕሮቶ ኢቫንጌሊዮም ኦፍ ጄምስ በሚለው መጽሐፍ ላይ እንደተጻፈ ኢያቄም በሐዘን ተመልቶ ወደ ምድረ በዳ ሄዶ እያለቀሰ ጸሎት በሚያደርግበት ጊዜ ሐና ደግሞ በሁለት ወገን ተጎድታለች። በዚያን ጊዜ አንደኛ ኢያቄም በሐዘን ምክንያት ከእሷ ተለይቶ ብቻዋን በመሆኗ፣ ሁለተኛ ደግሞ ልጅ ባለመውለዷ። እነዚህ ሁለት ነገሮች በጣም ያሳዝናትና ያስለቅሳት ነበር። በዚህ ምክንያት እሷም እግዚአብሔርን ልጅ ይሰጣት ዘንድ ለምና ጸልያ እንዲያውም ከቤት ወጥታ ወደ ሆነ አትክልት ቦታ ሄዳ እዛ ጋር ቁጭ ብላ እያለቀሰች እባክህ ጌታ ሆይ ማኅፀኔን ፍታልኝ እያለች ጸልይ ነበረ። ያን ጊዜ ነው እንግዲህ እግዚአብሔር አምላካችን ማኅፀናት ሲከፈቱ ልጅ በሚወለድበት ጊዜ የምስራች መልእክት ይዞ የሚመጣውን ታላቁን መልአክ ቅዱስ ገብርኤልን ወደ እነሱ ላከ እና ታላቁ መልአክ ቅዱስ ገብርኤልን መጥቶ ልጅ እንደሚወልዱ አበሰራቸው። ለዘካርያስም ነገረው፣ ለሐናም እንደዚሁ ማለት ነው። ያን ጊዜ ደስ ብሏቸው ሁለቱም ኢያቄምም ካለበት ቦታ በደስታ እየዘመረ እግዚአብሔርን እያመሰገነ መጣ። ሐናም እንደዚሁ። ከዚያ ሁለቱ ተገናኙ፣ ደስ አላቸው፣ ተቃቀፉ። እንዲያሆኑ መሰጠሩ ታላቁ አባት ኢሳይያስ በምዕራፍ 49 ቁጥር 23 ላይ ነገሥታ ማሁትኪ ነገሥታት አያቶችሽ አባቶችሽ ናቸው፣ ወነጋሲያት አጻንያትኪ ንግሥታቱ አለ ገረዶችሽ ናቸው። ወይ ሰግዱ ለኪ ውስተ ገጸ ምድር ግንባራቸውን ዝቅ አድርገው ምድር አስነክተው ይሰግዱልሻል። ወይ ልህሱ ጸበለ እግርኪ የእግርሽንም ትቢያ ይልሳሉ አለ። ንግሥተ ንግሥታት ወላዲተ አምላክ ስለሚገባት ክብር ታላቁ አባት ኢሳይያስ መሰከረ። አባታችን ዳዊትም ዝም አላለም። ወትቀውም ንግሥት በየማንከ ንግሥቲቱ አለ ወርቀ ዘቦ ግምጃ ደርባ ደራርባ በቀኝ ትቆማለች አለ። እውነተኛዋ ንግሥት በንጉሥ ክርስቶስ ቀኝ ለምልጃ የምትቆም ታላቋ ንግሥት ድንግል ማርያም ናት። ነቢያት መሰከሩ፣ ሐዋርያትም እመቤትነቷን አደነቁ። ታላቁ አባት ዮሐንስ በራእዩ በምዕራፍ 12 ቁጥር 1 ላይ ወአስተርአየ ተአምረ አቢበ ውስተ ሰማይ በሰማይ ታላቅ ምልክት ታየ አለ። ድንግልን ይመለከታል። ብእሲትን ተትለብስ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ተጫምታ ወዲበ ርእሳኒ አክሊል ዘአሰርቶ ክሌቱ ከዋክብት በራሶቿም ላይ እንደ ዕንቁ ፈርጥ ያሉ 12 ከዋክብትን ደፍታ ተመለከተ። ኦርቶዶክሳውያን በእውነት የዚህ ዓለም ምድራውያን ንግሥታት ወርቀ ዘቦ ግምጃ ደርበዋል፣ ፀሐይን መጎናጸፍ አልቻሉም። የዚህ ዓለም ንግሥታት የወርቅ ጫማ ተጫምተዋል፣ ጨረቃን መጫማት አልቻሉም። የዚህ ዓለም ንግሥታት የወርቅ የዕንቁ ዘውድ ደፍተዋል፣ ከዋክብትን መድፋት አልቻሉም። ንግሥትነታቸው ምድራዊ ነው። እሷ ግን የሰማይና የምድር ፈጣሪ ኢየሱስ ክርስቶስን በመውለዷ የቀን ጌጥ ፀሐይን ተጎናጽፋ የሌሊት ጌቶች ጨረቃን ተጫምታ ከዋክብትን ደፍታ ዮሐንስ ተመለከታት። አሕዛብን ሁሉ በበትረ ሥልጣኑ ቀጥቅጦ የሚገዛውን ወንድ ልጅ ወለደች አለ። እሱም መድኃኔ ዓለም ነው። በእውነት ፀሐይ ታላቅ ናት። ብርሃኗ ያቃጥላል፣ ብርሃኗ ያነዳል። ድንግልችን ፀሐይ ተጎናጽፋታለች። መኑ ይእቲ ዛቲ እንተ ትየውስ ከመጎ ሰናይት ከመወር ወብርሂት ከመፀሐይ እቺ እንደ ማለዳ ወጋገን የምትጎበኝ እንደ ፀሐይ የደመቀች እንደ ጨረቃ የደመቀች እንደ ፀሐይ የሞቀች እቺ ማናት አለ ሰሎሞን። ወረታቲያ በምስጢር አካሄዷ ሁሉ በምስጢር ነው አለ። በእውነት ፀሐይ ፊት መቅረብ ያቀልጣል። ድንግል ማርያም ግን እውነተኛውን ፀሐይ ኢየሱስ ክርስቶስን በማኅፀኗ ተሸከመች፣ ነገር ግን አልተቃጠለችም። ድንግል ማርያም ለዚህ ነው እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግነኛል አለች። እውነት ነው፣ ማመስገን ይገባል። የአምላካችን እናት ናት። እሳተ መለኮት ጌታን የተሸከመች እናት ናት። ቅዱስ ገብርኤል አምላክን እንደምትወልድ ነገራት። ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ አለችው። ያን ጊዜ ቅድመ ዓለም የነበረ ያለ የሚኖር በእግዚአብሔርነት በአምላክነት በፈጣሪነት በመንግሥት በአገዛዝ በስልጣን ከአብ ከመንፈስ ቅዱስ ጋር አንድነት ገንዘብ የሆነ ወልደ እግዚአብሔር ኢየሱስ ክርስቶስ የዕለት ጽንስ ሆኖ በማኅፀኗ ተጸነሰ፣ አምላክን ተሸከመች። ያሬድ እንዲህ አለ፣ ሰማይ ወምድር ዘእያገምሮ እፎ እንጋ ማኅፀነ ድንግል ጾሮ። ሰማይና ምድር የማይችለውን አምላክ ምንኛ
ማኅፀኗ ሳለ ነፋሳትን ያነፍሳል፣ ብርሃናትን ያመላልሳል፣ የዓለም ወንዞችን ሁሉ ያፈሳል። ቅዱስ 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 ተብሎ ይመሰገናል። እሷም አንገቷን ዝቅ አድርጋ ከማኅፀኗ የሚፈሰውን የመላእክትን ውዳሴ የመላእክትን ቅዳሴ የሰማች የእግዚአብሔር አገር ናት። ዳዊት ዘመረ፣ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር አገር ያንቺ ነገር ልዩ ነው አለ። ድንግል ማርያም የእግዚአብሔር ከተማ ናት። ድንግል ማርያም የእግዚአብሔር ሀገር ናት። ንጉሥ በሀገሩ ንጉሥ በከተማው እንዲኖር ንጉሠ ነገሥት ኢየሱስ ክርስቶስ ማኅፀኗን እንደ ሀገር ማኅፀኗን እንደ ከተማ አድርጎ 9 ወር ከ5 ቀን ኑሮ ተመሰገነባት። ድንግል ማርያም እሳቱን ችላለች። ዛሬ እሳቱን የቻለችው አማናዊት ቁጥቋጦ ከቅድስት ሐና የተወለደችበት ዕለት ናት። በእውነት ያሬድ ዘመረ፣ በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ አግመረት ነደ እምግርማ እበዩ ሙሴ ዘርይደ እመወላዲቶ ኮነቶ ገሃደ። በክረምት ወቅት በረዱን የሚፈረካክሰው ሙሴ ሲና ተራራ ላይ የተንቀጠቀጠለት ነዲዱን እሳት ድንግል ማርያም በማኅፀኗ ተሸከመችው። መሸከም ብቻ አይደለም፣ እናቱን ወላጁን ሆነችው። የእሳት እናት ቅድስት ድንግል አማናዊት የሲና ሐመልማል ቅድስት ድንግል ዛሬ ከቅድስት ሐና ተወለደች። በዓሉ እጅግ ደስ ያሰኛል። የእመቤታችን በረከት በመልአክ የሚሰጥበት ነው። ኦርቶዶክሳውያን እሳቱን መሸከሟን ሕርያቆስ አደነቀ። ኦ ድንግል ሶበሃደረ ውስተ ከርስኪ እሳተ መለኮት፣ ድንግል ሆይ እሳተ መለኮት ጌታ በማኅፀንሽ ባደረ ጊዜ ልብሱ እሳት ነው፣ አካሉ እሳት ነው፣ እንደምን አላቃጠለሽ አለ። 7 የእሳት መጋረጃ በማኅፀንሽ ወዴት ተጋረደ? ሙሴ ሲና ተራራ ላይ ሲወጣ 7 የእሳት መጋረጃ ተጋርዶ ቆየው። ሙሴ እየተንቀጠቀጠ ገባ። ያ እሳት በእሳቱ ላይ የተገለጠው በረድኤት የተገለጠው እግዚአብሔርን በእውነት በማኅፀኗ ተሸከመችው። በቀኝ ጎንሽ ነው ወይስ በግራ ጎንሽ? ሊቁ ይቀጥላል። ኢሳይያስ የተመለከተው ሕዝቅኤል በኮቦር ወንዝ የተመለከተው አጎበሩ ሻኩራው ነደ እሳት የሚሆን ኪሩብ የተሸከሙትን መንበር በማኅፀንሽ አይቴኑ ተተክለ ወዴት ተተከለ ይላል። ሕዝቅኤል 1 ስታነቡ ቀና ብሎ ሕዝቅኤል በኮቦር ወንዝ እግዚአብሔርን ተመለከተው። ኪሩቤል ሱራፌል ዙፋኑን ተሸክመዋል። መሸከም ብቻ አይደለም፣ ዙፋኑን በእሳት ምሰሶ ደግፈዋል። ኪሩብ ዙፋኑን መንካት አቅቷቸው በእሳት ምሰሶ ዙፋኑን ደገፉ። ቅድስት ድንግል ግን ያን ጌታ በማኅፀኗ ተሸከመችው። ክብሯም ከኪሩቤል ከሱራፌል በለጠ። አንቲ ተአቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ፣ ልጅሽን ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። ወበምጽናት ይዘ እሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲ ሰጾርክዮ በከርስኪ፣ አንቺ ግን ያን አምላክ በማኅፀንሽ ተሸከምሽው። ውሃ ቀፍክዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ውሃ ዘልክዮ በዘባንኪ፣ በጀርባሽም አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። እነዛ በሰረገላቸው ተሸከሙት፣ እሷ በጉልበቶቹ አቀፈችው። ህየንተ ምጽናት ይዘ እሳት ደውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ተተኩ አለ። ኪሩቤል ዙፋኑን በእሳት ምሰሶ ደገፉ። እሷ ግን ዓለምን የሚደግፈውን ጌታ በቤተልሔም በክንዶቿ ደገፈችው። በረከቷ ይደርብን። በመጨረሻም ታላቁ አባት ዘካርያስ በምዕራፍ 4 ቁጥር 2 ላይ ወርኢኩ ተቋመ ማኅቶት፣ ብርሃኑን የተሸከመችውን መቅረዝ ተመለከትኩ አለ። ሁለንተሃ ወርቅ ሁለመናዋ ወርቅ ነው አለ። የድንግል ማርያም ሃይማኖት ወርቅ ነው፣ ምግባሯ ወርቅ ነው፣ ንጽሕናዋ ወርቅ ነው፣ ቅድስናዋ ወርቅ ነው፣ ዘላለማዊ ድንግልናዋ ወርቅ ነው። አምላክን የተሸከመ ማኅፀኗ ወርቅ ነው። አምላክን የታቀፉ እጆቿ ወርቆች ናቸው። አምላክን ያዘለ ጀርባዋ ወርቅ ነው። ቅድስናዋ ዘላለማዊ ድንግልናዋ ወርቅ ነውና ሁለንተሃ ወርቅ ብሏል። ዛሬ እውነተኛዋ የወርቅ ፍልቃቂ እውነተኛዋ ዕንቁ ድንግል ማርያም በእውነት ከቅድስት ሐና ከቅዱስ ኢያቄም በሊባኖስ ተራራ ሙሽሪቱ ተወልዳለች። በእውነት በረከቷ ረድኤቷ አይደርብን። በመላው ዓለም ሆናችሁ በየቤታችሁ ይህን መርሃ ግብር የምትከታተሉ ወቅቱ ባመጣው ፈተና ምክንያት በእውነት ቤታችሁ ሆናችሁ አዝናችኋል። በእውነት ይቺ የእመቤታችን ቅጽር ሙሉ በሙሉ በሰዎች የተመላሽ ነበረች። ዛሬ ግን በእውነት ባዶዋን ትታያለች። እግዚአብሔር ገጸ ምሕረቱን ይመልስልን። ኦርቶዶክሳውያን በባቢሎን ወንዞች ማዶ ሆነን ጽዮንን ባሰብናት ጊዜ አለቀስን አለ። አሁን ምእመናን በየቤታችሁ ሆናችሁ ማኅደረ ስብሐት ልደታን እያሰባችሁ እያለቀሳችሁ ነው። ኦርቶዶክሳውያን እግዚአብሔር በእውነት በእናቱ አማላጅነት በእውነት መዓቱን በምሕረት ቁጣውን በትዕግሥት እንዲመልስልን ቅዱስ ፈቃድ ይሁንልን። ሰዓሊተ ምሕረት ናት። 9 ወር ከ5 ቀን በተሸከመ ማኅፀኗ በእውነት እንማጸነዋለን። ኪሩቤልና ሱራፌል ዙፋኑ የሚሸከሙትን ጌታ ባዘለ በጀርባዋ ባጠቡት በጡቶቿ በሳሙት በከናፍሮቿ ከሷ ስለነሳው ነፍስ ሥጋ አጥንት ጅማት ጠጉር ጥፍር ሁለንታ ትስብ
ትዕቢት ብሎ ቸሩ መድኃኔዓለም ይህን ወረርሽኝ ከሀገራችን ያርቅልን። ያስተማረን አምላክ ስሙ የተመሰገነ ይሁን። የማትጠገበው የእናታችን የቅድስተ ቅዱሳን የድንግል ማርያም በረከቷ ረድኤቷ በርስት ሀገሯ በኢትዮጵያ በመላው ዓለም ሰፍኖ ይኖር። ወስብሐት ለእግዚአብሔር። ከአጽናፍ እስከ አጽናፍ ከምድር ዳርቻ እስከ ዓለም ዳርቻ ያላችሁ የኦርቶዶክስ ተዋሕዶ ልጆች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንደምን አላችሁ? በየጊዜው ወደ እናንተ የምናደርሰውን የቅዱሳን የአባቶቻችንን ታሪክ፣ ስብከቶችን፣ መዝሙሮችን፣ የታላላቅ የአድባራትና የገዳማቶችን ታሪክ እንዲከታተሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም በየጊዜው የሚለቀቁትን የእግዚአብሔር ቃሎችን ወዲያው እንዲደርሱ የደውሏን ምልክት ይጫኑ። የእግዚአብሔርን ቃል እየተማማረን ቤተሰብ እንሁን። ከዛ በኋላ በእግዚአብሔር ፈቃድ እናታችን ቅድስት ድንግል ማርያም በሐና ማኅፀን ነሐሴ 7 ቀን ተጸነሰች ማለት ነው። እንግዲህ ነሐሴ 7 ከተጸነሰች በኋላ በእኛ ትውፊት እንደሚነገረው በግብጾችም እንደሚነገረው ግንቦት 1 አሁን ልደቷን በምናከብርበት ጊዜ እናታችን ቅድስት ድንግል ማርያም ከሐና ማኅፀን በቀለች። እሷ በመወለዷ ምክንያት የሐናም የኢያቄምም ሀፍረታቸው በሰው ዘንድ የምናቃቸው መካን ተብለው መነቀፋቸው ይሄ ሁሉ ነገር በእናታችን በቅድስት ድንግል ማርያም ምክንያት ራቀላቸው። ስለዚህ መጀመሪያ የእመቤታችን የቅድስት ድንግል ማርያም ልደቷ ለወላጆቿ በረከት ነው የሆነው፣ ደስታ ነው የሆነው። ግን ይህንን እያሰብን ደግሞ አንድ ጥያቄ በደንብ አድርገን መጠየቅ አለብን። ለመሆኑ እግዚአብሔር የሐናና የኢያቄምን ማኅፀን የዘጋው ኃጥአን ስለሆኑ ነው የሚል ጥያቄ ብንጠይቅ እንግዲህ በብሉይ ኪዳን በመጻሕፍት ላይ በተደጋጋሚ ማኅፀናት ሲዘጉ እናያለን። በጣም ታላቅ ጻድቅ ቅዱስ ብለን የምንጠራው አብርሃም አበብዙኃን ነው። ሁሉን ነገር ትቶ ወደ እግዚአብሔር የመጣ ለቃሉ የተገዛ ወገን ዘመዶቹን የተወ እስከ መጨረሻ ድረስ ለእግዚአብሔር የታመነ በጣም ታላቅ አገልጋይ ነው። ግን እግዚአብሔር ቃል ከገባለት በኋላ እንደምናውቀው የአብርሃም ዘር እስኪመትር የሳራ ደም እስኪቆርጥ ድረስ እግዚአብሔር ዝም ብሏቸው ነበር። ያንን የመከራ ጊዜ አብርሃምና ሳራ በትዕግስት ተቀብለው ነበር። እግዚአብሔር ያን ለምንድን ነው ያደረገው? ለምንድን ነው የአብርሃምን ማኅፀን የዘጋው? ለምንድን ነው የሳራን ማኅፀን የዘጋው? የአብርሃምን ዘር የመተረው ለምንድን ነው? እስከዛ ድረስስ እግዚአብሔር ዝም ያለው ለምንድን ነው የሚል ጥያቄ ስንጠይቅ ጉዳዩ ልጅን የሚሰጥ እግዚአብሔር ነው። ልጅ የሚገኘው ከእግዚአብሔር ነው። ልጅ የእግዚአብሔር ስጦታ ስለሆነ ስለዚህ ባልና ሚስት በመጋባታቸው ብቻ ልጅ መውለድ እንደማይችሉ የሚያመለክት ነው በአንድ በኩል። በሌላ በኩል ባልና ሚስት ቢጋቡ እንኳን ልጅ የሚሰጠው እግዚአብሔር ነው የሚለውን አምነን እንድንቀበል ለማድረግ ነው። ጻድቃን እንኳን እስከዚያ ድረስ ዝም የሚላቸው ልጅን የምሰጣችሁ እኔ ነኝ የኔ ስጦታ ነው የሚለውን እንዲረዱ ለማድረግ ነው። አንዱ ጉዳይ ይሄ ነው። ሁለተኛውና መሰረታዊ ጉዳይ ግን የሐና ማኅፀን መዘጋቱ፣ የሳራ ማኅፀን መዘጋቱ፣ ኋላ የኤልሳቤጥ ማኅፀን መዘጋቱ የሚያመለክተው በሰው ችሎታ ያልሆነ ከሰው ችሎታ ውጭ ከሰው ግንኙነት ውጭ በሆነ በእግዚአብሔር ኃይልና ጥበብ የሚደረግ ነገር እንዳለም እንድንረዳ ለማድረግ ነው። እንግዲህ ልጅ ማንኛውም ሰው ሩካቤ ሲያደርግ በእግዚአብሔር ፈቃድ ይወልዳል። ባልና ሚስት እግዚአብሔር ከፈቀደ ይወልዳሉ።
ማህፀን ከተዘጋ በኋላ ግን ይወለዳል የሚለው ሐሳብ በሰዎች ዘንድ አይታመንም። ስለዚህ የሳራ ማህፀኗ ከተዘጋ በኋላ፣ የሐና ማህፀኗ ከተዘጋ በኋላ፣ የኤልሳቤጥ ማህፀኗ ከተዘጋ በኋላ እግዚአብሔር ልጅ እንዲወለድ ማድረጉ እግዚአብሔር የሚሳነው ነገር የለም የሚለውን ነገር የሚያመለክት ነው። ከተዘጋ ማህፀን እግዚአብሔር መክፈት፣ የተዘጋው ማህፀን መክፈት ይችላል። ይህ በሌላ አነጋገር ወደኛ ህይወት አመተን የምናየው ከሆነ በጣም ጨለማ ነው፣ ዝግ ነው፣ ተስፋ የለኝም፣ ምንድን ነው ከእንግዲህ በኋላ የማደርገው ብለን በምናስብበት ጊዜ እንኳን እግዚአብሔር ፍሬ እንድናፈራ ወደ እሱ እንድንመጣ የሚያደርገን ወይም በሌላ አነጋገር በኃጢአታችን ሊሆን ይችላል፣ በክፋታችን ሊሆን ይችላል፣ በእግዚአብሔር ተስፋ ቆርጠን አሁን እግዚአብሔር ይቅር ይለናል ብለን በምናስብበት ጊዜ እንኳን እግዚአብሔር ይቅር ሊለን ሊምረን ወደ እሱ ሊስበን የተዘጋጀ መሆኑን ሁሉ የሚያመለክት ነው። ስለዚህ ቅዱሳት መጻሕፍት በጣም ብዙ ምልክት ነው የሚያመለክቱት ማለት ነው። እግዚአብሔር ተስፋ እንዳንቆርጥ እኔ ማድረግ የምችለውን ነገር ጨርሻለሁ ከእንግዲህ ወዲህ ምንድን ነው ማደርገው ብለህ ስትል እንኳን እግዚአብሔር አንተ ተስፋ በቆረጥክበት ሰዓት እንኳን በአንተ ሊሰራ እንደሚችል የሚያመለክት ነው። ስለዚህ ማህፀናትን የሚከፍተው ይህንን ለማሳየት ነው። ሌላው መልእክት ይሄ ነው። ሌላኛው ደግሞ እንግዲህ በኋላ አካላዊ ቃል ስግው ሆኖ ከእናታችን ከቅድስት ድንግል ማርያም ይወለዳል። ያን ጊዜ በድንግልና ስለሚወለድ በድንግልና መወለዱን ሰዎች ይጠራጠራሉ። እንደሚታወቀው ግን አምላካችን ክርስቶስ አስቀድሞ አብነት ሳያስቀምጥ ያደረገው ምንም ነገር የለም። ስለዚህ ከእመቤታችን ከቅድስት ድንግል ማርያም በድንግልና በሚወለድበት ጊዜ እንዴት ድንግል ትወልዳለች? ይሄ ለሰው ይቻላል ወይ? ይሄ እኮ በሰውኛ ሂደት የማይቻልና የማይታሰብ ትክክል ያልሆነ ነገር ነው፣ ሊሆንም የማይችል ነገር ነው ብለው ሰዎች እንዳይጠራጠሩ አስቀድሞ ከተዘጋ ማህፀን ልጅ በማፍለቅ አምላካችን እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ማህፀኗ እንደተዘጋ በተዘጋች ማህፀን እንደተዘጋ ገብቶ እንደተዘጋ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚወለድ መሆኑን ለማስረዳት፣ ስለዚህ እመቤታችን ቅድስት ድንግል ማርያም ድንግል ሆና መውለድ እንደምትችል ወይም እንድትችል እንደሚያደርጋት ለማስረዳት አስቀድሞ የእናቱን የሐናን ማህፀን የአባቷን የኢያቄምን ዘር መትሮ ከዚያ በኋላ እሷ እንድትወለድ በማድረግ አብነት ወይም አረቦን መያዣ ሰጠን ማለት ነው። ስለዚህ እንደዚህ አይነት ነገሮችን ያዩ ሰዎች እመቤታችን ቅድስት ድንግል ማርያም መካን ከነበሩ አካላት መወለዷን የተረዱ ያመኑ ሰዎች የእመቤታችን የቅድስት ድንግል ማርያም በድንግልና የመውለድ ጉዳይም ልክ እንደዚሁ የሐና ማህፀን እንደተከፈተ በእግዚአብሔር ቸርነት በእግዚአብሔር ኃይል የተደረገ መሆኑን ወደ መረዳት ይሻገራል ማለት ነው። ስለዚህ ይህን እንድንረዳ የተደረገ ነገር ነው እና የእመቤታችን የቅድስት ድንግል ማርያም የልደቷን ነገር ስናስብ በመሰረታዊነት የምናስታውሰው እነዚህን ጉዳዮች ነው ማለት ነው። እነዚህን ጉዳዮች እንግዲህ ይዘን ወደ መጽሐፍ ቅዱስ ስንመጣ በመጽሐፍ ቅዱስ ልደታቸው በጣም ተወዶላቸው ከተገለጸላቸው ቅዱሳን መካከል አንዱ ቅዱስ ዮሐንስ መጥምቅ ነው። የቅዱስ ዮሐንስ መጥምቅ ሉቃስ ወንጌል ምዕራፍ 1 ላይ መጽሐፍ ቅዱስ ምንድን ነው የሚለው? በመወለዱ ብዙዎች ደስ ይላቸዋል ያለ። ስለዚህ የዮሐንስ ልደት ኤክሴፕሽናሊ በመጽሐፍ ቅዱስ ከቅዱሳን አባቶቻችን መካከል በተለየ ሁኔታ በመወለዱ ብዙዎች ደስታን እንደሚያገኙ፣ ለምን? ፀሐይ ፍኖት ስለሆነ የድህነትን መንገድ የሚጠርግ ስለሆነ በመወለዱ ብዙዎች ደስ ይላቸዋል ተብሎ የልደቱ ዕለት ተነግሯል። በሌላ አባባል ምን ማለት ነው? የሚወለደው ዮሐንስ ነው፣ በመወለዱ ግን የሚደሰተው እሱና ቤተሰቦቹ ብቻ ሳይሆን ሌሎችም ጭምር ናቸው ማለት ነው። ይህን መጽሐፍ ቅዱስ ነው የሚናገረው። እንግዲህ መጽሐፍ ቅዱስ በግልጽ አማርኛ የቅዱስ ዮሐንስ መጥምቅ የልደቱ ዕለት የደስታ ዕለት መሆኑን ከገለጸ፣ ያውም ደስታው ደግሞ ለሁሉም ለብዙዎች የሚሆን ደስታ መሆኑ ከተገለጠ፣ እንግዲህ ዮሐንስን በህሊናችን እያሰብን ወደ እመቤታችን ወደ ቅድስት ድንግል ማርያም ደግሞ ትንሽ በረር ብለን እንሄድ እስቲ። እመቤታችን ቅድስት ድንግል ማርያም ከዮሐንስ ጋር ያደረገችውን ግንኙነት ስናስብ የመጀመሪያ ግንኙነታቸው ኤልሳቤጥ በማህፀኗ ዮሐንስን በጸነሰች ጊዜ እመቤታችን ቅድስት ድንግል ማርያም ለሰላምታ ወደ ኤልሳቤጥ በመጣች ጊዜ ዮሐንስ በማህፀን ሆኖ እመቤታችን ደግሞ ለኤልሳቤጥ ሰላምታ ልታቀርብላት በመጣችበት ጊዜ የመጀመሪያ ግንኙነታቸውን አድርገዋል። እንግዲህ ያን ጊዜ የተከሰተውን ነገር እናስታውሳለን። ዮሐንስ የ6 ወር ጽንስ ሆኖ በማህፀን እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ መጥታ የሰላምታዋን ድምፅ ባሰማች ጊዜ ጽንሱ በማህፀኔ ውስጥ ያለው ጽንስ የሰላምታሽን ድምፅ በሰማ ጊዜ በደስታ ዘለለ ተብሎ በመጽሐፍ ተነግሯል። ኤልሳቤጥ ነው ይሄን ያለችው። ኤልሳቤጥንም መንፈስ ቅዱስ መላት። የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ እመቤታችን ቅድስት ድንግል ማርያምን ዮሐንስን የጸነሰችው የዮሐንስ እናት ኤልሳቤጥ አከበረቻት። ክብሯ ታላቅ መሆኑን መሰከረችላት። እሱም ብቻ ሳይሆን እናቲቱ ብቻ ሳይሆን የእመቤታችንን ታላቅነት የመሰከረችው በማህፀን ውስጥ ያለውን ጽንስ ለመጀመሪያ ጊዜ ከዚያም በኋላ ከዚያም በፊት ተደርጎ የማይታወቅ ኤክሴፕሽናል የሆነ ነገር ነው ያደረገው። የ6 ወር ጽንስ ነው፣ በማህፀን ነው ያለው። የእመቤታችን ነገር በሰማ ጊዜ ግን በደስታ ዘለለ ተብሎ ተነግሯል። ስለዚህ ተመልከቱ፣ በዮሐንስ መወለድ ብዙዎች ደስ የሚላቸው መሆኑ በመጽሐፍ ከተጻፈ፣ ዮሐንስ ደግሞ እመቤታችን ወደ እሱ ስትመጣ በደስታ መዝለሉ የሰላምታዋን ድምፅ ሰምቶ በደስታ ጽንስ ሆኖ ሳለ በደስታ መዝለሉ የተነገረ ከሆነ በመጽሐፍ እንግዲህ ከዮሐንስ ልደትና ከእመቤታችን ልደት የማን ልደት የበለጠ
የበለጠ ለሰው ደስታ ሊሆን ይችላል ብለን ጥያቄ ብንጠይቅ ምንም ጥርጥር የለውም ከዮሐንስ የበለጠ የእናታችን የቅድስት ድንግል ማርያም ልደት ለሰው ሁሉ ደስታ ሊሆን እንደሚችል ሁላችን የምንገነዘበውና የምንረዳው ነገር ነው። ይህ እንዲህ ከሆነ በመጽሐፍ ቅዱስ ላይ በቃል ንባብ በእመቤታችን መወለድ ብዙዎች ደስ አላቸው ተብሎ እንኳን ባይጻፍም በዮሐንስ መወለድ ብዙዎች ደስ አላቸው የሚለውን እስካገኘን ድረስ እመቤታችን ደግሞ ከዮሐንስ የምትበልጥ መሆኗንም እስከተቀበልን ድረስ በእመቤታችን መወለድ ብዙዎች ደስ አላቸው ብንል ምንም ድንቅ ብርቅ ሊሆን የሚችል ነገር የለውም። ለዮሐንስ ራሱ መድኃኒት የሚሆነውን የዮሐንስን አምላኩን ወልዳ የሰጠችን እናታችን ቅድስት ድንግል ማርያም ስለሆነች ማለት ነው። በዚህ ምክንያት የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት ልደተ ማርያም የደስታ ዕለት ነው። ስለዚህ በዓለም የእመቤታችን የልደቷን ዕለት የደስታ ዕለት ተደርጎ ነው የሚከበረው። እንግዲህ ይሄ ደስታ ኤክስተርናል አለ፣ ውጫዊ አይደለም። የምንደሰተው መወለዷን ብቻ እያሰብን አይደለም። በነገራችን ላይ ደስታችን የሚመነጨው እሷ ስትወለድ በእሷ በር በኩል የሚመጣውን የዓለም መድኃኒት ኢየሱስ ክርስቶስን በማሰባችን ጭምር ነው። እሷ ሰማይ ናት። እንደሚታወቀው ኢያቄም ወሐና ወለዱ ሰማይ፣ ኢያቄምና ሐና ሰማይን ወለዱ ይላል ቅዱስ ያሬድ ማለት ነው። በጣም ይገርማል። ሰማይ ዛሬ የተወለደችበት ዕለት ነው ማለት ነው። ሰማይ የተወለደችበት ዕለት ሲባል አሁን ይሄም ሜታፎሪክ የሆነ ኤክስፕሬሽን ስለሆነ እመቤታችን ሰማይ ብላችሁ አጋነናችሁ ምናምን ሊሉ ይችሉ ይሆናል አንዳንድ ሰዎች። ይሄ ግን ግነት አይደለም። እንደውም ምሳሌው ሕጸጽ ሁሉ ይኖርበታል ማለት የማይመጠናት ነው ለእመቤታችን። እንደው የተወሰነችውን ነገር ለማስረዳት ነው እንጂ ቅዱስ ያዕቆብ ዘስሩግ ኦን ዘ ማተር ኦፍ ጋድ በሚለው መጽሐፍ ላይ ይህም በደንብ አድርጎ ያብራርቷል። ይሄኛው ሰማይ ላይ ፀሐይ ይወጣበታል። ይሄኛው ሰማይ የእግዚአብሔር ዙፋኑ ነው የምናየው ሰማይ ማለት ነው። እመቤታችንም የእግዚአብሔር ዙፋኑ ናት። ስለዚህ እመቤታችን ዳግሚት ሰማይ ትባላለች። ነገር ግን ይሄኛው ዙፋን ልክ እንደ እመቤታችን ክርስቶስን አልወለደውም። ይሄኛው ሰማይ ጡት አላጠባውም። ይሄኛው ሰማይ በጀርባው አልታዘለው። ይሄኛው ሰማይ ተሸክሞት አልተሰደደም። በዚህ ምክንያት እመቤታችን ዳግሚት ሰማይ ናት ብሎ ብቻ አላበቃም ያዕቆብ ዘስሩግ። ከሰማይ የምትበልጥ ሰማይ ናት ይላል። ልክ ነው። ይሄኛው ሰማይ ምንም እውቀት የለውም። እመቤታችን ቅድስት ድንግል ማርያም ግን አካላዊ ቃል በጸጋ ያደረባት አይደለም። ከስጋዋ ስጋ ከነፍሷ ነፍስ ሊነሳ በኩነት ያደረባት ናት። ስለዚህ ኤክሰፕሽናል ሰማይ ናት ማለት ነው። ነባቢት ሰማይ፣ የምትናገር ሰማይ ናት ማለት ነው። በዚህ ምክንያት ኢያቄም ወሐና ወለዱ ሰማይ ቢባል ምንም ድንቅ ብርቅ አይሆንም ማለት ነው። ስለዚህ ዛሬ የደስታ ዕለት ነው ብለን የምንናገረው እንግዲህ ቀን ሲወጣ ሰው ስራ መስራት የሚፈልግ ሰው የፀሐይን ብርሃን ስለሚያገኝ ደስ ይለዋል። ብዙ ነገሮችን እንሰራለን፣ እንደዚያ ነገሮችን እናደርጋለን። በዚህ ምክንያት ስራ የምንሰራ ብዙ ነገሮችን የምናከናውን ከሆነ የእመቤታችን የቅድስት ድንግል ማርያም ልደቷን ስናስብ ልደቷ እሷ ሰማይ ሆና የተወለደችበት ዕለት ከሆነ እንግዲህ በእሷ ሰማይ ላይ የሚወጣውን ፀሐይ ደግሞ እናስባለን። በእሷ ሰማይ ላይ የሚወጣው ፀሐይ ደግሞ በጨለማ ለነበሩ ሰዎች በሙሉ ጨለማቸው ተገፎ ብርሃን እንዲያገኙ የሚያደርጋቸው ፀሐይ ጽድቅ ዘኢዐርብ የተባለ የማይጠልቅ ፀሐይ ኢየሱስ ክርስቶስ የሚወጣባት ሰማይ ናት እመቤታችን ቅድስት ድንግል ማርያም። ስለዚህ ተመልከቱ፣ እኛ ብርሃንን የምናገኝበት ከጨለማ የምንላቀቅበት ስለሆነ በእሷ ልደት በር በኩል የምናስታውሰው ይህን በጣም መሰረታዊ የሆነውን ነገር ነው። በዚህ ምክንያት የእመቤታችን የቅድስት ድንግል ማርያም የልደቷ ዕለት በጣም የከበረ ታላቅ የደስታ ዕለት እየተባለ በቤተ ክርስቲያን ሊቃውንት በጣም ብዙ ነገር የሚቀርብለት ዝማሬ የሚቀርብለት ዕለት ነው። ቅዱስ ያሬድ እንግዲህ ይህን በተመለከተ በጣም ሰፊ ትምህርቶችን አስተምሯል። ምን ይላል? የልደቷን ዕለት በተመለከተ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እመብርሃን። በእውነት የብርሃን እናት ማርያም ተወለደች ይላል። እሷ ሰማይ ከሆነች ከእሷ የሚወጣው ብርሃን ክርስቶስ ነው። በዚህ ምክንያት ዛሬ እነሆ ደስታ ሆነ ይላል። እመቤታችን ቅድስት ድንግል ማርያም ከሐና ከኢያቄም ተወልዳለችና እያለ ይናገራል። ስለዚህ የእመቤታችን የቅድስት ድንግል ማርያምን የልደቷን ዕለት ቅዱስ ያሬድ ብቻ ሳይሆን ከጥንት ጀምሮ ያሉ ታላላቅ የቤተክርስቲያን ሊቃውንት እነ ኤጲፋኒዎስ በደንብ ጽፈውበታል። እነ ዮሐንስ አፈወርቅም ይህን ጉዳይ በተመለከተ ማስተማራቸው በደንብ ይነገርላቸዋል። በጉልህ የጻፈው ደግሞ እንድርያስ የተባለ በ8ኛው ክፍለ ዘመን የነበረ ሊቅ የእመቤታችን የቅድስት ድንግል ማርያምን ልደቷን በተመለከተ በጣም አስፍቶ ጽፏል። እሱም ብቻ ሳይሆን በቁስጥንጥንያ የነበረ ሰርጌስ የተባለ ሊቅም እንደዚሁ በ7ኛው ክፍለ ዘመን እና በ8ኛው ክፍለ ዘመን ላይ የነበረ ሊቅ ምን ይላል? ልደቷን በተመለከተ ሲናገር እርሷ ተወለደች፣ በእርሷ ምክንያትነት ዓለም እንደገና ታደሰ። ተመልከቱ፣ እርሷ ተወለደች፣ ቤተክርስቲያን ራሷን በግርማዊነት ልብስ ሸፈነች ይላል። የእመቤታችን የልደቷን ዕለት ራሱ የግርማዊነት ልብስ የለበስንበት ዕለት አድርጎ ይናገራል ይሄ ሊቅ። ስለዚህ የእመቤታችን የልደቷ ዕለት በጣም ታላቅና የከበረ ዕለት መሆኑን ከዚህ እንገነዘባለን። ቅዱስ ዮሐንስ ዘደማስቆ የተባለ ሊቅ ደግሞ የእመቤታችን ልደት በተመለከተ ይሄም ሊቅ በጣም አስፍቶ የጻፈ ሊቅ ነው። በ8ኛው ክፍለ ዘመን የነበረ ነው። በጣም ታዋቂ ሊቅ ነው። ስዕላትን በተመለከተ አስፍቶ የተናገረ አባት ነው። የእመቤታችን ልደቷን ብቻ አይደለም ትንሣኤዋንም እርገቷንም የመሰከረ ታላቅ አባት ነው እና ይሄ ሊቅ ምን ይላል? የአምላክ እናት የልደት ዕለት ይላል የዓለም ሁሉ የደስታ በዓል ነው። ቅድም የእመቤታችን ልደት የደስታ በዓል ነው ብለናል። ይሄም ሊቅ ልክ እንደዚያው የደስታ በዓል ነው። ምክንያቱም በአምላክ እናት የሰው ዘር
ሐዘን ተለውጧል። የመጀመሪያ እናት የሔዋን ሐዘን ወደ ደስታ ተለውጧልና ተመልከቱ። የእመቤታችን የልደቷ ዕለት የዓለም ሁሉ ሐዘን በደስታ የተለወጠበት ዕለት ነው። ስለዚህ የእመቤታችን የቅድስት ድንግል ማርያምን የልደቷን ዕለት በጣም ታላቅ ዕለት አድርገው ብዙ ታላላቅ ቅዱሳን አባቶቻችን ይናገራሉ ማለት ነው። ፎቶያስ የተባለ ታላቅ አባትም እንደዚሁ በ7ኛው ክፍለ ዘመን የነበረ በ8ኛው መቶ ክፍለ ዘመን የነበረ ሊቅ ነው። የአምላክ ዙፋን ማርያም በምድር ላይ ዛሬ ተዘረጋች ይላል። ስለዚህ ምን ማለት ነው? የእመቤታችን የልደት ዕለት ማለት የእግዚአብሔር ዙፋን በምድር ላይ የተዘረጋችበት ዕለት ማለት ነው። በሌላ አነጋገር የእመቤታችን የልደት ዕለት ማለት እመቤታችን እንደሚታወቀው ያዕቆብ ባያት መሰላል ትመሰላለች። ያቺ መሰላል ከምድር እስከ ሰማይ ድረስ ነው የተዘረጋችው። ስለዚህ የእመቤታችን የልደቷ ዕለት ማለት ከምድር እስከ ሰማይ ድረስ የተተከለችው ያቺ የያዕቆብ መሰላል የተወለደችበት ዕለት ማለት ነው። ያቺ መሰላል ልዩ መሰላል ናት። እንደሚታወቀው በምድር ላይ የሌለች ማለት ነው። ማለት በውኑ ዓለም ከምድር እስከ ሰማይ ድረስ ሊደርስ የሚችል መሰላል የለም፣ ኖሮም አያውቅም፣ ሊኖርም አይችልም። ኤክሴፕሽናሊ ግን አንድ መሰላል ነው ያለችው። እሷም እናታችን ቅድስት ድንግል ማርያም ናት። ምድርና ሰማይ የተገናኙበት መሰላል እመቤታችን ቅድስት ድንግል ማርያም ስለሆነች ማለት ነው። ስለዚህ ሊቃውንት እንደዚህ እያሉ የእመቤታችን የቅድስት ድንግል ማርያምን የልደቷን ዕለት ይናገራሉ። ቅድም ለማንሳት እንደሞከርኩት ደግሞ የእመቤታችን የልደቷን ዕለት ሮማንየስ የተባለ ሊቅ፣ ሌሎቹም ሊቃውንት ምን ይሉታል? የሐና የኢያቄም ኀፍረታቸው፣ ውርደታቸው፣ ሐዘናቸው ይህም መሰል ነገር ሁሉ የተወገደበት ታላቅ የልደት ዕለት ነው ይላሉ። እንድርያስ የተባለ ሊቅ ደግሞ ቅድም ለመናገርም እንደሞከርኩት ዛሬ በእርሷ የፍጹም ንጽሕናዋ ነጸብራቅ ምክንያት ሰብአዊነት የቀደመውን ውበት አገኘ። በእርሷ መወለድ ምክንያት ማለት ነው። የኃጢአት ኀፍረት የሰውን ባህሪ ውበትና ማራኪነት አጠቆረው። በአዳም ዕፀ በለስ መብላት ምክንያት ባህሪያችን ጎስቁሎ ነበረ ነው። ነገር ግን ይላል የፍትሐዊነትና ከመልካም ነገር ሁሉ የሚበልጠውን የወለደችው ስትወለድ በእርሷ አካል አማካኝነት የሰው ባህሪ ወደ ቀደመውና በእግዚአብሔር ወደ ተመረጠው ተሻገረ። ይህን ብቻ አይደለም የሚለው የእኛ ባህሪ ህዳሴው የጀመረው ዛሬ ነው ይላል። ያረጀው ዓለም በአምላክ ህዳሴውን ያገኘውና የሁለተኛውን መፈጠር የመጀመሪያ ፍሬ የተቀበለው ዛሬ ነው ይላል። ተመልከቱ፣ የዓለም ህዳሴ የጀመረው ዛሬ ነው እያለ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የሰው ባህሪ ህዳሴ የጀመረባት በጣም ታላቅ እናት ናትና ልደቷን ስናስብ በመሰረታዊነት እነዚህን ቁልፍ ጉዳዮችን እናስባለን። አምላካችን እግዚአብሔር እንግዲህ በቸርነቱና በምህረቱ ልደቷን አክብረን የበረከቷ ተሳታፊ እንድንሆን እርሱ በቸርነቱ ሁላችንም ይርዳን። ወገኖቼ በእኛ ቤት ውስጥ አንድም ባዕድ አምልኮ የለም። አንዳንድ ሰዎች እርግጥ ነው ባለማወቅ ይህንን ደግ በዓል፣ ይህንን መልካም በዓል፣ ይህን መንፈሳዊ በዓል ምክንያት በማድረግ ባዕድ አምልኮ የሚያደርጉ ሰዎች አንዳንዶች ሊኖሩ ይችላል። ለነሱ እግረ መንገዳችንን መልእክት እናስተላልፋል። በእመቤታችን ልደት ምክንያት ባዕድ አምልኮ እንድናመልክ አልተፈቀደም። በዓሉ መንፈሳዊ ነው። በመንፈሳዊ መንገድ ግን ማክበር የተፈቀደ ነው። በእውነት በእመቤታችን መወለድ በጣም ደስ ብሎናል። እሷ ተወለደች ማለት ጌታችን ኢየሱስ ክርስቶስ ሊወለድ 15 ዓመት ቀርቶታል ማለት ነው። ስለዚህ እመቤታችን የድህነታችን መሰረቷ እሷ ናት። የድህነታችን ምክንያቷ እሷ ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ባለሟሎች እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽመውን እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል አደረሳችሁ። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ዮም ፍስሐ ኮነ በእንተ ልደታ ለማርያም የሚል ነው። ይህንን በርዕስነት ያነሳነውን ኃይለ ቃል የተናገረው ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። በማርያም ልደት ምክንያት ዛሬ ደስታ ሆነ። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ በየዓመቱ ከምናከብራቸው ከእመቤታችን 33ቱ በዓላት መካከል አንደኛው የልደት በዓሏ ነው። ይህም ግንቦት 1 ቀን የምናከብረው ነው። በዚሁ መሰረት ስለ እመቤታችን ልደት ከመጽሐፍ ቅዱስና ከነገረ ማርያም ጋር እያደረግን እንደ እግዚአብሔር መልካም ፈቃድ ጥቂት ጊዜ እንማማራለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። አንዳንድ ሰዎች ወደ ትምህርቱ በጥልቀት ከመሄዳችን በፊት የእመቤታችንን የልደት በዓል ስናከብር የሚቃወሙ ሰዎች በቤተ ክርስቲያን ውስጥ አስቀድመን የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ነው።
ከዚህ በማስከተል የእናታችን የእመቤታችን የቅድስት ድንግል ማርያምን የልደት በዓል እናከብራል። ቅዱስ ያሬድ እንደተናገረው በማርያም ልደት ምክንያት ዛሬ ደስታ ሆነ ነው ያለው። መጽሐፍ ቅዱስን ስናነብ የአዋጅ ነጋሪ ቃል እየተባለ የሚጠራ የጌታ መንገድ ጠራጊ መጥምቀ መለኮት በመወለዱ ብዙዎች ደስ ይላቸዋል ተብሎ ተጽፎልናል። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 14 ላይ የተመዘገበ እግዚአብሔር ቃል በመጥምቀ መለኮት በቅዱስ ዮሐንስ መወለድ ብዙዎች ደስ ይላቸዋል ተብሎ ከተጻፈ የነገስታት ንጉስ የአማልክት አምላክ የጌቶች ጌታ የኃያላን ኃያል የሆነው ኢየሱስ ክርስቶስን ለመውለድ የተመረጠች በአምላክ ልቡና አስቀድማ የታሰበች በድንግል ማርያም ልደትማ ብዙዎቻችን ከዛ በላይ ደስ ይለን ይገባል። ከዮሐንስ ልደት በላይ የድንግል ማርያም ልደት ሁላችንን ሊያስደስተን ይገባል። ለዚህ ነው ቅዱስ ያሬድ ዮም ፍስሐ ከሆነ በእንተ ልደታ ለማርያም ብሎ የተናገረው። በዚሁ መሰረት ልደቷን አንስተን ዋና ዋና የምንላቸውን ነገሮች ለመመልከት እንሞክራለን። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። እንግዲህ ሁላችን እንደምናውቀው በዓለማችን ላይ ብዙ ሰዎች የልደት በዓላቸውን ያከብራል። በሕይወትም እያሉ ከሞቱም በኋላ የልደት በዓላቸው ይከበርላቸዋል። ሮጦ የቀደሙ ሊሆኑ ይችላሉ። ለሀገር ባለውለታ የሆኑ ሰዎች ሊሆኑ ይችላሉ። ጦረኞች ሊሆኑ ይችላሉ። ብቻ ስመጥርና ዝነኛ የሆኑ ሰዎች በሕይወት እያሉም ከሞቱም በኋላ ካለፉ በኋላ የልደት በዓላቸው ይከበራል። የነሱ የልደት በዓል ከተከበረ የእመቤታችን የልደት በዓል የንጽህናችን መሰረት የሆነች የመመኪያችን ዘውድ የሆነች ድንግል ማርያም ወላዲት አምላክ እንዴት ነው የልደት በዓሏ ማይከበረው? መጽሐፍ ቅዱስን ስናነብ ጌታችን ኢየሱስ ክርስቶስ ወደዚህ ምድር እስከመጣበት ቀን ድረስ የቤተ መቅደስ መታደስ በዓል እየተባለ ይከበራል። ይህ ታሪክ በዮሐንስ ወንጌል በምዕራፍ 10 ቁጥር 22 ላይ የተመዘገበ ታሪክ ነው። እንግዲህ አማናይቷ የእግዚአብሔር ቤተ መቅደስ ድንግል ማርያም ወላዲት አምላክ ናት። የቤተ መቅደሱ የመታደስ በዓል ተከበረ ካለ መጽሐፍ ቅዱስ የእግዚአብሔር ማደሪያ የሆነችዋ ቤተ መቅደስ ድንግል ማርያም ወላዲት አምላክ የልደት መታሰቢያ በዓሏ ቢከበር ምኑ ነው ችግሩ? ምኑ ነው ከመጽሐፍ ቅዱስ ሐሳብ ውጪ የሚያሰኘው? የትኛው መጽሐፍ የጻድቅ መታሰቢያ ለበረከት ነው ብሎ ስለሚል የእመቤታችንን የልደት በዓል መታሰቢያ እናደርጋለን። በረከቷ ከሁላችን ጋር ይሆንልን። እንግዲህ መጽሐፍት እንደሚናገሩት የእመቤታችን ልደት እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ሳይሆን በብሉይ ኪዳን ነቢያት በብዙ ህብርና አምሳል ተናግረውለታል። እነ ኢሳይያስ የተናገሩት አለ፣ እነ ሶሎሞን የተናገሩት አለ፣ እነ ዳዊት የተናገሩት አለ። ሁሉን ለመተረክ ጊዜ ስለሌለን ከነዚህ መካከል ዳዊት የተናገረውን አንድ ቃል አንስተን እየዘረዘርን እናየዋል። በዚህ በዳዊት መዝሙር በመዝሙር 86 ቁጥር 1 ላይ ስትመለከቱ እንዲህ ተብሎ ተጽፏል። መሰረቶቿ በተቀደሱ ተራራዎች ናቸው፣ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል ነው የሚለው። ይሄ በግንቦት አንድ ቀን በሚቀደሰው ቅዳሴ ዲያቆኑ የሚሰብከው ምስባክ ይሄ ነው። መሰረታቲያ ውስተ አድባር ቅዱሳን እያለ ማለት መሰረቶቿ በተቀደሱ ተራራዎች ናቸው ነው። መጀመሪያ ይህን ቃል ዳዊት የተናገረው ስለ ሀገሪቱ ስለ ኢየሩሳሌም የተናገረው ቃል ሁላችን እንደምናውቅ የኢየሩሳሌም ከተማ የተዋቀረችው የተሰራችው ወይም ደግሞ የተከበበችው በተቀደሱ ተራራዎች ናቸው። ደብረ ታቦር ተብሎ በሚጠራው ተራራ፣ ደብረ ዘይት በሚባለው ተራራ፣ የሞሪያን ተራራ አብርሃም ልጁ ይስሐቅን ሊሰዋበት ይዞ ሄደው ተራራ ማለት የቄርሜሎስ ተራራ እና ሌሎችም የተቀደሱ ተራራዎች የከበባት ናት ኢየሩሳሌም ማለት። ስለዚህ መሰረቶቿ የተቀደሱ ተራራዎች ናቸው ሲል ስለ ኢየሩሳሌም የተነገረ ቃል ነው። የኢየሩሳሌም ከተማ በተቀደሱ ተራራዎች ደብረ ታቦር ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ተራራ ነው። በዚህ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ሊቀ ሐዋርያት ቅዱስ ጴጥሮስ ምንድን ነው ያለ? በቅዱሱ ተራራ ሳለን ይህን ድምፅ ሰማናል። ተራራው ቅዱስ የተባለበት ምክንያት ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ተራራ ነው። ስለዚህ ባጭሩ መሰረቶቿ የተቀደሱ ተራራዎች ናቸው ማለት ስለ ኢየሩሳሌም ስለ ሀገሪቱ የተነገረ ቃል። ለፍጻሜው ልበ አምላክ ዳዊት ይህን የተናገረው ስለ እመቤታችን ስለ ቅድስት ድንግል ማርያም የዘር ሐረግ ነው። መሰረቶቿ የተቀደሱ ተራራዎች ናቸው ሲል አባቶቿ፣ አያቶቿ፣ እሷ የተገኘችበት ዘር እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት ቅድመ አያቶቿ እነ ጴጥሪቃና እነ ቴክታን ሁሉ የሚያመለክት ቃል ነው። መሰረቶቿ የተቀደሱ ተራራዎች ናቸው። የእመቤታችን ቅድመ አያቶች የተቀደሱ ናቸው፣ ቅዱሳን ናቸው፣ በእግዚአብሔር ፊት ሞገስ ያላቸው፣ በእግዚአብሔር ፊት ተቀባይነት ያላቸው ናቸው ብሎ ሲናገር ነው ይህንን ቃል ዳዊት ያነሳው።
እስኪ የእመቤታችን ልደት ምን እንደሚመስል በነገረ ማርያም ላይ የተጻፈውን ነገር በጥቂቱ ለአብነት እስኪ እንመልከት። እንግዲህ ብዙ ጊዜ እንደሚተረክልን የእመቤታችን ቅድመ አያቶች ጴጥሪቃና ቴክታ ተብለው ይጠራል። እነዚህ ሁለት ባልና ሚስት እጅግ ባለጸጋ እንደነበሩ በእግዚአብሔር ፊት ያለ ነቀፋ ይኖሩ የነበሩ ልክ እንደ ኤልሳቤጥና እንደ ዘካርያስ በእግዚአብሔር ፊት ጻድቃን እንደነበሩ ነገረ ማርያምን ስናነብ የተመዘገበልን ታሪክ። ምንም ባለጠጎች ቢሆን፣ ምንም ጻድቃን ቢሆን፣ ምንም በቅድስና ያለ ነቀፋ የሚመላለሱ ቢሆኑም ነገር ግን ሀብታቸውን ንብረታቸውን የሚወርስ ልጅ አልነበራቸውም፣ ልጅ አልተሰጣቸውም ነበረ ነው። ወገኖቼ በእግዚአብሔር ፊት ጻድቅ ብንሆንም በእግዚአብሔር ፊት ቅዱስ ብንሆንም እንደ ቃሉ እንደ ሕጉ እንደ ትእዛዙ ብንመላለስም አንዳንድ ጊዜ እኛ የፈለግነው ነገር ላይደረግልን ይችላል። አሁን ብዙ ሰዎች እግረ መንገዳችንን ልጅ መውለድና አለመውለድ ከኃጢአትና ከጽድቅ ጋር የሚያገናኙ ሰዎች አሉ። በፍጹም መውለድና አለመውለድ ከኃጢአትና ከጽድቅ ጋር አይገናኝም። በዚህ በሉቃስ ወንጌል ምዕራፍ 1 ላይ ስናነብ ስለ ዘካርያስና ስለ ኤልሳቤጥ ጸሐፊው ሲጽፍልን በጌታ ፊት እንደ ቃሉ እንደ ሐሳቡ የሚመላለሱ የሚኖሩ ያለ ነቀፋ የሚሄዱ እንደነበረ ይተርክና ነገር ግን ኤልሳቤጥ መካን ነበረች ነው። ጻድቃን ነበሩ፣ ያለ ነቀፋ ይመላለሱ ነበረ፣ ሕጉን ትእዛዙን ይጠብቁ ነበር ካለ በኋላ ኤልሳቤጥ ግን መካን ነበረች። ስለዚህ አለመውለድ ከኃጢአት ጋር የሚያገናኘው ምንም ነገር የለም። እግዚአብሔር ከፈለገ ልጅ ይሰጠናል፣ እግዚአብሔር ካልፈለገ ልጅ አይሰጠንም። አለመስጠቱም መስጠቱም ስጦታ። መጽሐፍ ቅዱስን ስናነብ አግብተው የወለዱ ሰዎች አሉ፣ አግብተው ደግሞ ያልወለዱ ሰዎች አሉ። ስለዚህ ባካችሁ ይሄ ድምፅ የሚሰማችሁ ሁላችሁ አለመውለድን እንደመረገም አለመውለድን እንደ ኃጢአት ያሰብንበት ያለፈው ዘመን ይብቃ። እንመለስ ወደ ቀደመ ነገራችን። የእመቤታችን ቅድመ አያቶች ጴጥሪቃና ቴክታ ብዙ ሀብት ብዙ ንብረት ቢኖራቸውም ልጅ አልነበራቸውም። ሁልጊዜ ወደ እግዚአብሔር ፊት ቆመው ልጅ እንዲሰጣቸው ይማጸኑት ይለምኑት ነበር ይላል። ከዕለታት አንድ ቀን አንድ ራእይን ተመለከቱ ይላል። ያዩት ራእይ ምንድን ነው? ከአንድ በረት ውስጥ 7 ነጫጭ እንቦሳ ሲወጡ 7ተኛዋ እንቦሳ ደግሞ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ ተመለከቱ። ይህን ራእይ በሀገራቸው ወዳለ ህልምን የሚፈታ ራእይን ወደሚፈታ ሰው ሄደው ነገሩት። እንዲህ አድርጎ ፈታላቸው ይላል። 7 ነጭ እንቦሳ ከበረት ውስጥ ሲወጣ ማየታችሁ 7 ደጋግ ሴት ልጆችን ትወልዳላችሁ። 7ተኛዋ ጨረቃን መውለዷ ደግሞ ከሰው ወገን የከበረች የተወደደችን ልጅ ትወልዳላችሁ። የፀሐዩ ነገር አልተገለጠልኝም፣ ጊዜ ይፍታው አላቸው ነው የሚለው። ህልም ፈቺው በነገራቸው መሰረት ቴክታ ጸነሰች፣ እግዚአብሔር አሰባት ይላል። የተዘጋ ማህፀኗን ከፈተላት፣ የደረቀ ማህፀኗን አለመለመላት። ሴት ልጅ ወለደች፣ ስሟንም ሄሜን ብላ ጠራችው ይላል። ሄሜን ደርዲንን ወለደች፣ ደርዲን ቶናን ወለደች፣ ቶና ሲካርን ወለደች፣ ሲካር ሴትናን ወለደች፣ ሴትና ሄርሜላን ወለደች፣ ሄርሜላ የእመቤታችንን እናት ቅድስት ሐናን ወለደች ይላል። ቅድስት ሐና ለአቅመ ሔዋን ስትደርስ ከዳዊት ወገን የሆነ ኢያቄም ለሚባል ሰው ታጨችና በጋብቻ ከኢያቄም ጋር መኖር ጀመረች ነው የሚለው። እነዚህም ባልና ሚስቶች በእግዚአብሔር ፊት ሐናና ኢያቄም ያለ ነቀፋ እየሄዱ ጻድቃን ነበሩ። ሃይማኖታቸው የጸና ምግባራቸው የቀና እግዚአብሔርን የሚፈሩ ሰውን የሚያፍሩ ነበሩ። ግን መካንነት ከቅድመ አያታቸው ወርዶ ሐና መካን ነበረች፣ ማህፀኗ ተዘግቶ ነበረ፣ ልጅ መውለድ አትችልም ነበር ይላል። አንድ ቀን ወደ ቤተ መቅደስ ስትሄዱ ርግብ ከልጆቿ ጋር ስትጫወት አዩ። እንዲህም ብለው አሉ፣ እቺ ፈርሳ በስብሳ የምትቀር ግዕዛን የሌላት ርግብ ልጅ አላት፣ ለእኔ ግን ልጅ ነሳኸኝ ብላ አለች። ሐና ልጅ ብሰጠኝ ሴትም ይሁን ወንድ እኔን እንዲያገለግል አልፈልግም፣ ለቤተ መቅደስ አገልጋይ እንዲሆን እሰጠዋለሁ ብላ ስለተሳለች። እግዚአብሔር የለመኑትን አይነሳ፣ የነገሩትን አይነሳ። ጸሎታቸውን ሰማ፣ ልመናቸውን አደመጠ። ልክ ነሐሴ 7 ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች ይላል። እግዚአብሔር የተመሰገነ ይሁን። ወገኖቼ መጽሐፉ ምንድን ነው የሚለው? በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን ሁሉ በክርስቶስ ኢየሱስ ክብርና ምስጋና ይግባው፣ አሜን ነው የሚለው። እዚህ ኤፌሶን ምዕራፍ 3 ቁጥር 20 ላይ የተመዘገበ እግዚአብሔር የለመነውን ብቻ አይደለም የሚሰጠን፣ ከለመነው በላይ ነው የሚሰጠን። እግዚአብሔር ያሰብነውን ብቻ አይደለም የሚሰጠን፣ ካሰብነው በላይ ይሰጠናል። ሐናና ኢያቄም ልጅ እንዲሰጣቸው ለመኑት። የተከበረች የተወደደች ብለው አይደለም፣ በቃ ልጅ ስጠን ነው ያሉ። ስድባችንን አርቅልን ያሉ። ለምን? በዚያ ዘመን አለመውለድ እንደ መረገም ስለሚቆጠር ማለት። እግዚአብሔር ቢጠላቸው እንጂ እግዚአብሔር ቢወዳቸውማ ልጅ ይሰጣቸው ነበር ይሏቸዋል። ብዙ ሰው ይነቅፋቸዋል። ቤተ መቅደስ እንኳን መጥተው መባ መስዋዕት ላቅርብ ቢሉ መባቸውን አይቀበሏቸውም ነበረ። በዚህ ሐና ልቧ ያዝን ነበረ፣ በዚህ ኢያቄም ልቡ ያዝን ነበረ። አሁን
ሐዘናቸውን እግዚአብሔር ለደስታ ለወጠ፣ ስድባቸውን አራቀ፣ የለመኑትን ብቻ ሳይሆን ከለመኑት በላይ አደረገላቸው። የድህነት ምክንያት የሆነችውን የንጽህናችን መሰረት የሆነች የመመኪያችን ዘውድ የሆነች ድንግል ማርያም ወላዲት አምላክ ነሐሴ 7 ቀን በሐና ማኅፀን ተጸነሰች ይላል። እግረ መንገዳችንን ይሄ ድምፅ የሚሰማችሁ ምናልባት በልጅ ያልተባረካችሁ ልጅ እግዚአብሔር ያልሰጣችሁ ሰዎች በትዕግስት ሆናችሁ ጠብቁ። የሐና አምላክ የእኛም አምላክ ነው። ሐናን ያሰበ ሐናን በድንግል ማርያም የባረከ እናንተንም ይባረካችኋል። መጽሐፍ ቅዱስን ስናነብ በርካታ መካኖች አሉ። 7 መካኖች አሉ። 6ቱ መካኖች ወልደዋል። አንዷ ሜልኮል ብቻ ነው ያልወለደችው፣ 6ቶቹ ግን ወልደዋል። ስለዚህ ባለመውለድ ውስጥ ያለ በልጅ ያልተባረክን ልጅ ያልተሰጠን ሰዎች ካለ እግዚአብሔርን በትዕግስት ሆነን እንጠብቅ። ይመጣል። የተዘጋውን ማህፀን ይከፍታል፣ የደረቀውን ማህፀን ያለመልማል። እኛ ስንጨርስ የኔ ነገር አበቃልኝ ብለን ስንል እግዚአብሔር ያን ጊዜ ስራ መስራት ይጀምራል። ዳዊት ምን ብሎ ነው የተናገረው? ችግረኛን ከመሬት የሚያነሳ ምስኪኑን ከፋንድያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘች የልጆች እናት የሚያደርጋት ሃሌሉያ ነው የሚለው መጽሐፍ መዝሙር 112 ቁጥር 8 ላይ የተመዘገበ ቃል። ስለዚህ ችግረኛውን እግዚአብሔር ከመሬት ያነሳል፣ መካኒቱን እግዚአብሔር ወላድ ያደርጋል፣ የተዘጋውን ማህፀን ይከፍታል፣ የደረቀውን ማህፀን ያለመልማል፣ ልጅ ላጡ ልጅ መስጠት ይችላል። እንመለስ ወደ ቀደመ ነገራችን። ሐናን እግዚአብሔር አሰባት። ልክ ነሐሴ 7 ቀን እመቤታችን ተጸነሰች ይላል። ግንቦት 1 ቀን በዛሬው ቀን ማለት እመቤታችን ቅድስት ድንግል ማርያም ተወለደች። ልክ ገና በማህፀን ውስጥ ሳለች ይላል ነገረ ማርያምን ስናነበው ተአምር ትሰራ ነበረ። አይሁድ በምቀኝነት ተነሱና ሐናና ኢያቄምን አሳደዷቸው ይላል። እመቤታችን የተወለደችው ከቤት ውጭ ነው። ታውቃላችሁ፣ በሊባኖስ ተራራ ላይ ነው የተወለደችው መጽሐፉ እንደሚነግረን ማለት። ውጭ የተወለደችበት ምክንያት በአይሁድ ምክንያት ተአምር ስትሰራ ገና በእናቷ በሐና ማህፀን ሳለች በምቀኝነት ተነስተው አሳደዷት። በሚወጡበት ጊዜ ከቤት የተቦካ የተጋገረ ነገር ይዘው አልወጡም። ጥሬ ነው ይዘው የወጡትን ያን ጥሬ እየቀቀሉ ንፍሮ አድርገው ይበሉ ነበረ። ዱቄት ይዘው ወጥቶ ነበረ። ያን ዱቄት ቂጣ እያደረጉ እየጋገሩ ይበሉ ነበረ። እመቤታችን የተወለደችው ከቤት ውጭ ነው። ልጇ ኢየሱስ ክርስቶስም የተወለደው ታውቃላችሁ በከብቶች ግርግም ውስጥ ነው። በተናቀ ስፍራ፣ ለዓይን በሚከፋ ለአፍንጫ በሚከረፋ ስፍራ በከብቶች ግርግም ውስጥ ነው ጌታችን ኢየሱስ ክርስቶስም የተወለደ። ስለዚህ እመቤታችን ልክ ግንቦት 1 ቀን በሊባኖስ ተራራ ላይ ተወልዳለች። ስሟንም ማርያም ብለው አወጡላት ይላል። የእግዚአብሔር ስጦታ ናት ብለው ሲሉ፣ መንግስተ ሰማያት መርታ የምታስገባ ናት ብለው ሲሉ ሐናና ኢያቄም ስሟን ማርያም ብለው ጠሯት ነው የሚሉት። ወገኖቼ እኛ ከመወለዳችን በፊት ብዙ ዝግጅት ተደርጎልን ነው የምንወለድ። አልጋ ተገዝቶልን፣ አንዳንዶቻችን የምንለብሰው ልብስ ተዘጋጅቶልን፣ ጡጦ ተዘጋጅቶልን፣ የምንቀይራቸው ብዙ አልባሳቶች ተዘጋጅተውልን እንዳቅማችን ማለት ነው የምንጠቀለልበት ወርቀ ዘቦ ተዘጋጅቶልን ነው በክብር ነው የምንወለድ ብዙዎቻችን። የጌታ እናት ድንግል ማርያም ወላዲት አምላክ ግን ማንም ሰው የሚጠይቃትን በሌለበት ስፍራ ላይ ከቤት ውጪ በሊባኖስ ተራራ በማይመቸው ስፍራ ላይ እመቤታችን ግንቦት 1 ቀን ተወልዳለች። በረከቷ ከሁላችን ጋር ይሆንልን። እንግዲህ እኛ በዓሉን ከቤት ውጪ ወጥተን የምናከብርበት ምክንያት እመቤታችን ከቤት ውጪ ስለተወለደች ነው። አሁን አንዳንድ ሰዎች ይህን ባለማወቅ ጥያቄ የሚያነሱ ሰዎች አሉ። ውጪ ወጥተን ንፍሮውን ቀቅለን ቂጣውን ጋግረን አቅማችን በፈቀደ ጸበል ጻዲቅ አዘጋጅተን ስንበላ ስንጠጣ የእመቤታችንን የልደት በዓል መታሰቢያ ስናደርግ ከየት አምጥተውት ነው ባዕድ አምልኮ እያመለኩ ነው ብለው የሚናገሩ ሰዎች አሉ። መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው። ወገኖቼ በእኛ ቤት ውስጥ አንድም ባዕድ አምልኮ የለም። ሁሉም ምክንያት አለ። ሁሉም መሰረት አለ። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር በቤተ ክርስቲያናችን ውስጥ የለም። ስለዚህ በግንቦት 1 ቀን የእመቤታችንን የልደት በዓል ከቤታችን ውጪ ወጥተን የምናከብርበት ምክንያቱ እመቤታችን ቅድስት ድንግል ማርያም ከቤት ውጪ ስለተወለደች ነው። አንዳንድ ሰዎች እርግጥ ነው ባለማወቅ ይህንን ደግ በዓል፣ ይህንን መልካም በዓል፣ ይህን መንፈሳዊ በዓል ምክንያት በማድረግ ባዕድ አምልኮ የሚያደርጉ ሰዎች አንዳንዶች ሊኖሩ ይችላል። ለነሱ እግረ መንገዳችንን መልእክት እናስተላልፋል። በዓሉ መንፈሳዊ ነው። በመንፈሳዊ መንገድ ብቻ ልናከብረው ይገባል። መብላቱ ችግር የለው፣ መጠጣቱ ችግር የለው። እንደየአቅማችን ተሰብስበን አቅማችን የፈቀደውን ነገር የእመቤታችንን ልደት እያሰብን ማድረጉ በራሱ ኃጢአት አይደለም፣ በራሱ ስህተት አይደለም። ስህተት የሚሆነው አንዳንድ ሰዎች ቡናውን እየረጩ ንፍሮውን እየበተኑ ደሙን ግንድ እየለቀለቁ
ለአውጋር፣ ለቆሌ፣ ለአድባር የሚሉ ሰዎች አሉ። ይሄ ከቤተ ክርስቲያኒቱ አስተምህሮ ውጪ የሆነ ቤተ ክርስቲያን የማትቀበለው ቤተ ክርስቲያን የማትደግፈው ነገር። በእመቤታችን ልደት ምክንያት ባዕድ አምልኮ እንድናመልክ አልተፈቀደልን። በዓሉ መንፈሳዊ ነው። በመንፈሳዊ መንገድ ግን ማክበር የተፈቀደ ነው። አሁን አንዳንድ ሰዎች በሰፈር ውስጥ ገንዘብ ይሰበስባሉ ለግንቦት ልደታ ብለው ማለት። ከዛ ገንዘብ ተሰብስበው በግ ይገዛል፣ ሌላም ነገር ይዘጋጅና ራሳቸው ብቻቸውን ተሰብስበው ይበሉ ሰዎች አሉ። ወገኖቼ ይሄ መንፈሳዊ በዓል አከባበር አይደለም። ጎረቤታችን፣ አጠገባችን አዎ ኑሮ የከበዳቸው በቀን አንድ ጊዜ መብላት ያቃታቸው እነሱንም የምናሳትፍ ከሆነ እነሱንም አዎ በእንግድነት ወደኛ ቀርበው ያለውን እንዲቃመሱ ያደረግነው ከሆነ በዓሉ ትርጉም ያለው በዓል ይሆናል። ከበዓሉ በረከት ማግኘት እንችላለን። ግን እኛው ገንዘብ አዋተን እኛው ብቻችንን በራችንን ዘግተን ተሰብስበን የምንበላ ከሆነ በዓሉ ትርጉም አይኖረውም፣ በረከትም ማግኘት አንችልም። እመቤታችንን በዚህ ደስ አትሰኝም። በእውነት ከበዓሉ በረከት ማግኘት የምንችለውና በዓሉ ትርጉም ያለው በዓል መሆን የሚችለው ለድሆች ቸርነት ስናደርግ፣ የተራበውን ስናበላው፣ የተጠማውን ስናጠጣው፣ አብረን በደስታ ተካፍለን የምንበላ ከሆነ በዚህ በዓል በረከትና ዋጋ ማግኘት እንችላለን። ዮም ፍስሐ ኮነ በእንተ ልደታ ለማርያም